خيرا. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شر أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: باب من الإيمان أو باب من الإيمان بالله الصبر على أقدار الله. إن شاء الله مرتنا كتاب التوحيد درساتنا زارين من نسو باب من الإيمان بالله الصبر على أقدار الله يملون مرتنا إن شاء الله من ملكته هنا مرتنا. نعم، تلانتنا ما نقول مو كتلانت ودا يتملكته هنا مرتنا. باب يعني قول الله تبارك وتعالى: أفأمنوا مكر الله فلا يأمن مكر الله إلا القوم الخاسرون ብሎ ማለት ነው። ሸኺየው አምጥተው ነበር ማለት ነው። ያን ርዕስ ያመጡበት የአህሉ ሱና ወልጀማዓ አቋምና ያኒ ማነው ሰለፊዮች አቋም ምን እንደሆነ አላሁ ተባረከ ወተዓላ ሲያመልኩ እንዴት አድርገው እንደሚያመልኩ ለመግለጽ ነው። بمعنى ማለት ነው يعبدون الله عز وجل على الخوف والرجاء، بمعنى يجمعون بين الخوف والرجاء አላሁ ተባረከ ወተዓላ ሲያመልኩ በፍራቻና እንደዚሁ ደግሞ ማለት ነው በፍላጎት እንደሚሰበስቡ ማለት ነው። አህሉ ሱና ወልጀማዓዎች ከአህሉ ሱና ወልጀማዓዎች ያሉት ማነው? እነ ኸዋሪጅ ፍራቻን ብቻ ይዘው ይሄዳሉ። እነ ሙርጂአ እነዚህ ደግሞ ማነው ተስፋ ማድረግን ረጃን ብቻ ይዘው ይሄዳሉ። ሱፊያዎች ደግሞ ሑብን ብቻ ይዘው ይሄዳሉ። ይሄ ሁላችሁም እነዚህ ሶስቶቹ የጥመት አንጃዎች በዚህ ባብ ላይ ተሳስተው ይሄዱ ናቸው። ተሳስተዋል። ትክክለኛው አቋም ቁርአን ላይ ሐዲስ ላይ እንደተጠቆሙ ማለት ነው አላሁ ተባረከ ወተዓላ ስናመልክ በሶስቶቹ ነው። ቢያኒ እየፈራንም ተስፋም እያደረግን እንደዚሁ ደግሞ በውደታ መሆን አለበት። ለذلك አይማዎች ምን ይላሉ? እነዚህን ሶስቶቹን አርካን አልዒባዳ ወይም ደግሞ አርካኑል ዒባደቲ የኢባዳ የአምልኮ አርካኖች ብለው ይጠሯቸዋል። ሶስቶቹን ሩክኑል ዒባዳ የዒባዳ መሰረቶች አርካኖች ዒባዳ መኮንበት መሰረቶች ብለው ከነዛ ውስጥ ማለት ሶስቶቹን ይጠቅሳሉ። አንደኛው አርኩኑል አወል የመጀመሪያው አርካን አርጃኡ መፈለግ ነው፣ አላህን ስናመልክ እየፈለግን። ሁለተኛው ደግሞ አልኸውፉ ፍራቻ ነው ሁለተኛው አርካን። ሶስተኛው ደግሞ አልመሐበቱ ወይም ደግሞ እየወደድን መሆን አለበት አላሁ ተባረከ ወተዓላን ስናመልክ ማለት ነው። ናም እነዚህ የኢባዳ አርካኖች ናቸው። እነዚህን በደንብ አድርገን መያዝ መረዳት ያስፈልጋል። አላህን ስናመልክ በእነዚህ መስፈርቶች አሟልተን ነው እንደዚህ አድርገን ነው የምናመልከው እየፈራን ያኒ ማለት ነው እየከጀልን። ወከዳሊከ እንደዚህ ደግሞ በውደታ ነው የምናመልከው እንወዳለን። ዒባዳ ስናደርግ አላህን ያኒ ማለት ነው ወደን ነው የምናመልከው የሚለው ነገር ራሳችንን ልንፈትሽ ይገባል ማለት ነው። ናም እና ይሄ ነበር ያኒ ያለፈው የሆነው ድርሳችን። ዛሬ ኢንሻአላህ ባቡ ሚነል ኢማን ቢላህ አሉ። ባቡን ርዕስ ነው አሉ ሚነል ኢማን ቢላህ ሚነል ኢማኒ ከማመን እንደሚመደብ የሚናገር የሆነ ርዕስ ነው። ቢላሂ በአላሁ ሱብሓነሁ ወተዓላ ማለት ነው ከማመን ይመደባል አሉ። ባቡን ርዕስ ነው ሚነል ኢማኒ ቢላህ ያኒ ማለት ነው ሚነል ኢማኒ ከማመን እንደሚመደብ የሚናገር የሆነ ርዕስ ነው። ቢላሂ በአላሁ ሱብሓነሁ ወተዓላ ከማመን እንደሚመደብ የሚናገር የሆነ ርዕስ ነው አሉ። ሚነል ኢማኒ ቢላህ በአላሁ ሱብሓነሁ ወተዓላ ከማመን ይመደባል። አስሰብሩ መታገስ ማለት ነው። ሶብር ማድረግ ትዕግስት ማድረግ ማለት ነው። ሶብር ማለት ያኒ አይማዎች ሲገልጹት ሶብር የሚለው ማዕና በብዙ አይነት ይገልጹታል። ሶብር የሚለው ማዕና ማወቅ አለብን። አስሰብሩ መታገስ አላ ላይ ማለት ነው አቅዳሪላህ አቅዳሪ በውሳኔዎች ላይ አላሂ በአላሁ ሱብሓነሁ ወተዓላ ውሳኔዎች ላይ ማለት ነው። አላሁ ሱብሓነሁ ወተዓላ በእኛ ላይ በሚወስንብን ኸይርም ሆነ መጥፎ ሸር የሆነ ነገር ማለት ነው በእኛ ላይ ሲገጥመን ከኛ ዘንድ ሸር ብለን የምናስበው ነገር ሲደርስብን ያኒ መስበር እንዳለብን መታገስ እንዳለብን ነው እንጂ መበሳጨት የለብንም ነው። ስለዚህ ማለት ነው አላህ በወሰነው ውሳኔ መስበራችን በአላሁ ሱብሓነሁ ወተዓላ ከማመን ይመደባል የሚል የሆነ ይህን የሚገልጽ የሆነ ርዕስ ነው አሉ። ሶብር ማለት ምን ማለት ነው የሚለው ነገርም እንመልከት። ሶብር ማለት አይማዎች ሲገልጹት ያኒ ምን ይላሉ? ሶብር ማለት አልሐብስ ወልከፍ ማለት ነው። በአረበኛ ቋንቋ መሰረት ሉገተን እንደው ከቋንቋ በአረበኛ ቋንቋ ሶብር ማለት ምን ማለት ነው? ያኒ ማለት ነው አልሐብስ መቆጠብ ማለት ነው። ወልከፉ መከልከል ያኒ ማለት ነው። ይሄ የአረበኛ ቋንቋ ፍቺ ነው። ወስጢላሐን ያኒ ማለት ነው በሸሪዓ በቁርአንና በሐዲስ መሰረት ቁርአን ላይ ሐዲስ ላይ ሶብር ሲነሳ የተፈለገበት ምንድነው? ያኒ
ማለት ነው። ሶብር ማለት በሸሪዓ ስንመለከተው ሐብሱ ነፍስ ያኒ ማለት ነው ነፍስን ማለት ነው መከልከል መቆጠብ ነው። አንል ጀዘዒ ከመበሳጨት ማለት ነው። ከመበሳጨት ነፍስን ምን ማድረግ በነፍሳችን በውስጣችን አላህ በወሰነው ውሳኔ አለመበሳጨት ነው አሉ። ሐብሱ ነፍሲ አንል ጀዘዕ አላህ እናም ሰውየው ነፍሱን ማለት ነው በውስጡ ከመበሳጨት ከመከፋት ነፍሱን መገደብ መከልከል ሶብር ይባላል። ወሊሳኒ ምላስንም ደግሞ መቆጠብ ነው። አን ተሸኪ ወሱኽጢ ወሰኸጢ እንደዚህ ደግሞ ነው ሸከዋ አን ተሸኪ ማለት ስሙታ ከማሰሙት በምላስ ማለት ነው። እንደው አንዳንድ ሰው አለ የሆነ መከራ ሲደርስበት እንደው መቼ ተሽሎኝ እንደዚህ ሁኜ ኢላ አኺሪህ እያለ ለሰዎች ያሰሙታል ማለት ነው። አላህም በማኒ ማለት ነው አልহামዱሊላህ ብሎ ሶብር ማድረግ ያለበት እንደታደርክ ባም ሲባል እንደው በጣም ችግር ሞተሽሉኝ እንደው የተሰቃዩ አይደለ እያለ ያሰሙታል ለሰዎች። ይሄ የተከለከለ ነው። ሶብርን ይጋጭብናል ማለት ነው። ያኒ ምንም ቢደርስ መላሳችንን ቆጠብ አልহামዱሊላህ ብለን ነው ማለት ያለብን። ወልጀዋሪሂ አካላቶቻችንን ደግሞ መቆጠብ ነው። አንለጥሚል ኹዱድ ያማኑ ጉንጫችንን ማነው ከመምታት ማለት ነው። ድሮ ጃሂልያዎች የሆነ መከራ ሲደርስባቸው ሰው ሲሞትባቸው ይሄ ጉንጫቸውን ማለት ነው በጥፍራቸው ሙንጭርጭር ያደርጉት ነበር። ወከዳሊከ ወሸቅ ልጁብ አንገትዩን ደግሞ ይሄ ልብሳቸውን የአንገታቸውን መግቢያ ይይዙና ሙሉ በሙሉ ልብሳቸውን ይቀዳሉ። የሆነ ሙሲባ ሲደርስ ማለት ነው ሰው ሲሞት የሆነ ነገር ሲደርስባቸው ልብሳቸውን ከአንገታቸው ይጀምሩና ሙሉ በሙሉ እንደዚህ ይቀዱት ነበርና ይሄ ጃሂልያ ባህሪ ነው። ስለዚህ ይሄ ሶብርን ይጋጫል። ትክክለኛው ሶብር እነዚህ ነገር ከሶስት ነገር መቆጠብ ነው። ነፍሳችንን ከመበሳጨት መቆጠብ፣ ሁለተኛ ደግሞ ምላሳችንን መጥፎ ነገር ያኒ ተሸከዋ ከማሰሞት መቆጠብ፣ ከዛ ደግሞ አካላቶቻችንን ደግሞ ያኒ ማለት ነው የሆነ ሶብርና ያኒ አላህ የወሰነው ውሳኔ ያኒ ጥላቻን የሚጠቁም የሆነ ነገር አለማሳየት ነው ባጭሩ። ይሄ ሶብር ይባላል። ስለዚህ ባቡን ሚነል ኢማን ከኢማን ይመደባል። ቢላሂ በአላህ እኮ ከማመን ይመደባል። አስሰብሩ መታገዝ አላ ላይ ማለት ነው አቅዳሪላህ አቅዳሪ በውሳኔዎች ላይ በአላሁ ሱብሓነሁ ወተዓላ ውሳኔዎች ላይ አላህ በሚወስናቸው ውሳኔዎች ላይ መታገስ ማለት ነው። ያኒ ሶብር ማድረግ የሆነ ያኒ ማለት ነው የሚያስከፋን ነገር ማለት ነው ሲደርስብን ሶብር ማድረግ ነው እንጂ ያለብን መበሳጨት አያስፈልግም ማለት ነው። ይሄ ያኒ ከሶበርን በአላህ ከማመናችን ይመደባል ማለት ነው። ምን ጁምለቲል ኢማኒ ቢላህ በአላህ ከማመናችን ይመደባል። አስብሩ አለ አቅዳሪላህ በአላህ ውሳኔዎች ላይ መታገስ አሉ። ይሄ ሶብር ጠቅለል ስናደርገው ወደ ሶስት ይከፈላል። ሶብር አላ ጧዓቲላህ አላህን በመታዘዝ ላይ መሶበር፣ በመስገድ ላይ ማነው ያኒ ሶብር አለ። ሶብር የሌለው ሰው አይሰግድም። ሶብር የሌለው ሰው ማነው ማለት ነው ዘካ ያወጣም። ሶብር የሌለው ሰው ሐጅ አያደርግም። ሶብር የሌለው ሰው ማለት ነው የተለያዩ አላህ ያዛቸውን የዒባዳ ዘርፎችን መስራት አይችልም። በተለይ ሶብር የሌለው ሰው ዒልም መማር አይችልም። በተለይ ፊ ባቢል ዒልም እውቀት ላይ ማለት ነው ሸሪዓ እውቀት ላይ ማነው በጣም ሶብር ያስፈልጋል። በጣም ትልቁ ሶብር ከሌሎቹ ከሶብር አይነቶች በጣም ከባድ ሶብር ማድረግ ያለብን ይላሉ አይማዎች። ጧሊቡል ዒልም ዒልም የሚፈልገውን አካል ፊ ጦለቢሂ ሊልዕልሚ እውቀትን ሲፈልግ ፈላ ቡዳ የኮነ ሷቢራን በጣም መታገሻለ ማኒ ትግስት ባህሩ ሊሆን ይገባል። ሁሌ ማለት ነው ሶብርን ፊት ለፊቱ ላይ ማነው ማኒ ሊተክል ይገባል ይላሉ። ስለዚህ አንደኛው የኔ ሶብር አይነት አስብሩ አላ ጧዓቲላህ አላህ ያኒ ማለት ነው አላህን በመታዘዝ ላይ መሶበር። ሁለተኛው አይነት ምንድነው አስብሩ አኒ አማዕሲየቲላህ አላህን ደግሞ ከማመጽ መታገስ። ያኒ ማለት ወንጀል ላለመስራት ሶብር ይጠይቃል። ያኒ ማለት ነው ሶብር የሌለው ሰውዬ ወንጀልን የሚሰራው ሶብር የሌለው ይሆን አካል ነው። መስራውን ለምሳሌ ያኒ ማለት ነው የሚሰርቀው ሶብር ስለሌለው ነው። ሰው የሚያመው ሶብር ስለሌለው ነው። ወከዛሊከ ያኒ ማለት ነው ያኒ በተለያዩ ወንጀሎችን አላህ የከለከላቸውን ማለት ነው ወንጀሎች የሚሰራው ሶብር ስለሌለው ነው። በተለይ አሁን ለምሳሌ ወጣቶች ያኒ ማለት ነው ዝሙት ማለት ነው ላይ የሚወርቁት በምንድነው? ነዑዙ ቢላህ ያኒ ማለት ነው አላህ ይጠብቀና ዝሙት ላይ የሚወርቁት በምንድነው? ያኒ ሶብር ስለሌላቸው ነው። ሐታ ራሱ ማነው ያኒ ማነው ሊያገባ አጭቶ ተጫጭተው ያኒ እንደዚህ ማለት ነው ከቤት ተልኮ ተነግሮ ከዛ በስተፊት ከሰርጉ በስተፊት ወይ ነው ኒካሁ ከመታሰር በስተፊት ይጨርሳሉ ማለት ነው። ይሄ በጣም ከባድ ነው። ምንድነው ሶብር እኮ አሁን እንግዲህ ሌላው ሰው እንኳን ያላገባው ወይ ደግሞ ገና ምንም በቃ ያላከው ወይ ደግሞ ያላጨው የሆነ አካል ችግር የለውም። አጭቶ ማለት ነው በዛ ሰዓት ልኩ ከቤት ተሰጥቷል እሺ ተብሏል። ግን በዛች ቀን ማነው 15 ቀን ወይ ደግሞ ወር ትንሽ ቀን ማለት ነው ያኔ መሶበር አቅቷቸው በዛን ሰዓት ማን ማለት ነው መጥፎ ነገር ይሰራሉ በሐራም ማለት ነው። ይሄ ሁላ ሶብር አማዓሲላህ አላህን ከማመጽ መታገስ ትልቅ የሆነ የሶብር አይነት ነው። ስለዚህ አላህን ማነው ከማመጽ አንዱ መታገስ ይሄ ነው ማለት ነው። ስለዚህ እዚህ ላይ ሶብር በሶስት ይከፈላል ያላሉ ከዚህ አንፃር ነው። አንደኛ አስብሩ አላ ጧዓቲላህ፣ ሁለተኛው አስብሩ አማዓሲላህ
አላህን ከማመጽ መሶበር አላህ እንደሞ አላህን በማታዘዝ ላይ መሶበር የሶስተኛው አይነት አስብሩ አለ አቅዳሪላህ አላህ በሚወስናቸው ውሳኔዎች ላይ ያኔ ማለት ነው መሶበር የምንለው ይሄ የሶስተኛው አይነት ነው። ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ማውራት የፈለጉት ስለ ሶስተኛው ነው ማለት ነው። ምክንያቱም እኛ ብዙ ጊዜ ሶብር ሲመጣ ሶብር አድርግ ስለ ሶብር ሲነሳ ትዝ የሚለን የሆነ ሙሲባ ሲደርስበት በላእ ሲወርድበት ሰው ሲሞትበት ያንን ነው ትዝ የሚለን ብዙ ጊዜ ያኒ ሁለቶቹ ያኒ የሶብር አይነቶች ብዙ ትዝ አይለንም። አላህን በመታዘዝ ላይ መሶበር ያኒ ማለት ነው በሶላት ላይ በመሶበር እንደውም አላህን ከማመጽ ወንጀል ከመስራት መሶበር የሶብር አይነቶች መሆኑ ትዝ አይለንም። ለዛ ነው ብዙ ጊዜ በዛ የሚያደርጉት እንጂ ሶብር በሶስት ይከፈላል። ኸይረን እነዚህ መሳላዎች በደንብ አድርገን ማየት ያስፈልጋል። እና ባቡ ሚነል ኢማኒ ቢላህ በአላህ ከማመን ይመደባል። አስሰብሩ መታገዝ አለ አቅዳሪላህ በአላሁ ሱብሓነሁ ወተዓላ ውሳኔዎች ላይ በሚወስናቸው በጻፈብን በእኛ ላይ በጻፈብን በወሰነብን ነገር ላይ ሶብር ማድረግ በአላህ ከማመን ይመደባል ነው። እና ኸይረን ወቀውሊላሂ ተባረከ ወተዓላ ያኒ ያው የባቡ ሙናሰባ ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ይሄን ባብ አቅድ ሻረው ኪታቡ ተውሂድ ላይ ምንም ፈልገው ነው እዚህ ላይ ሼኽየው በዚህ ተውሂድ በዚህ ርዕስ ላይ ያኒ ውጁብ الصبر على الاقدار በውሳኔ ላይ አላህ በሚወስናቸው ውሳኔ ላይ መሶበር እንዳለብን ዋጅብ እንደሆነ ለማሳወቅ ነው። ثم تحريم التسخط ያኒ ማለት ነው መበሳጨት የሚባለው ነገር ሐራም እንደሆነ ሶብር ማድረግ እንዳለብን ምክንያቱም ይሄ በአላህ በወሰነው ውሳኔ ላይ ማነው ያኒ ተሰخط የምናደርገው ከሆነ لأن ذلك ينافي كمال التوحيد ይሄ የተውሂድ ማለት ነው ሙሉነት ያኒ ማነው ስለሚጋጭ ማለት ነው ዩናፊ ከማል التوحيد የተውሂድን ማለት ያኒ ማነው ሙሉነት ይጋጭብናል። ስለዚህ ተውሂዳችን ማነው ስለሚጋጭ ለዛ ነው ሶብር ማለት ነው ያስፈልጋል። ሙሂድ ይሁን አካል አይበሳጭም አልহামዱሊላህ ብሎ ማነው ያኒ ምን ይላል ሶብር ያደርጋል ማለት ነው። ወቀውሊላሂ ተዓላ የአላሁ ሱብሓነሁ ወተዓላ ቃል አሉ መረጃ ሲያደርጉ ወቀውሊላሂ ሱብሓነሁ የአላሁ ሱብሓነሁ ወተዓላ ቃል እኮ ምን የሚለው ወመን ዩእሚን ቢላሂ የህዲ ቀልበህ ይላል። አላሁ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወመን አካል አለ ዩእሚን ቢላህ በአላሁ ሱብሓነሁ ወተዓላ ያመነ የሆነ አካል እኮ አለ ወመን ዩእሚን ያመነ የሆነ አካል ቢላሂ በአላሁ ሱብሓነሁ ወተዓላ የሚያምን የሆነ አካል በትክክል በአላህ ላይ ያመነ የሆነ አካል አላህ ምን ያደርግለታል? የህዲ ቀልበሁ አለ የህዲ ይመራዋል አላህ ማለት ነው። ቀልበሁ ቀልቡን ይመራለታል አላህ ወደሚወደው ነገር ያኒ ማለት ነው አላህ አኒ ወዳዘዘው ወደ ጥሩ ነገር ይመራለታል ማለት ነው። በምን ያደረገ ወመን ዩእሚን ቢላህ በአላህ ላይ ትክክለኛ እምነትን ያመነ ይሁን አካል የህዲ ይመራዋል ቀልበሁ ቀልቡን ይመራለታል አሉ። ወዴት ነው የሚመራለት? የሆነ በላስ አላህ ያኒ ማለት ሲያመጣበት መከራ ሲደርስ ሲታመም ያኒ ማለት ገንዘቡ ሲጠፋበት ከተለከ ቤተሰብ ሲሞትበት ያኒ ማለት ምን ያደርጋል? አላህ ቀልቡን ይመራለታል። ምን ይላል? መጀመሪያ ምንም ሳይበሳጭ ማነው በእጁም በምላሱም መጥፎ ሳይናገር በእጁም መጥፎ ነገር ሳይል በውስጡም ሳይበሳጭ ማለት ነው አልহামዱሊላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ይላል ማለት ነው። ይሄ የታላላቅ የአማኞች ባህሪ ነው። አማኞች የሆነ መከራ ሲደርስባቸው ምንድነው የሚሉት? ያኒ ኢና ሊላሂ ወኢና ኢለይሂ ራጂዑን ያኒ ማለት ነው ያኒ ማን እኛም ያአላህ ሁሉም ያአላህ ነው ወደዛው የምንመለሰው ብለው ሶብር ያደርጋሉ ማለት ነው። ስለዚህ ወመን ዩእሚን ቢላህ በአላህ ያመነ የሆነ አካል እኮ የህዲ ቀልበህ ቀልቡን አላህ ይመራለታል አለ። አኒ አልቀመ ማለት ነው ሲፈሰረው ምን ሊል ነው? ይህን አንቀጽ ሊያብራራው ሲያብራራ ምን አለ? ቃለ ብሏል አልቀመ የሚባለው ሰውዬ ብሏል። አንቀጹ ማለት ነው አንዳንድ ቦታ ላይ ይጨርሰዋል አያስፈልግም ማለት ነው። እስከዚህ ድረስ ነው ሼክ መሐመድ ኢብኑ አብዱል ወሃብ የጻፈው ወመን ዩእሚን ቢላህ የህዲ ቀልበህ እስከዚህ ድረስ ነው። ከዛ ወዲያ ያለው የሚጨመረው ላለንበት ለሆነው ርዕስ ምንም ፋይዳ ስለሌለው ማለት ነው አያስፈልገንም። ቃለ አልቀመ የሚባለው ሰውዬ ብሏል። አልቀመ ማን ነው? አልቀመ የሚባለው ምንድነው? አልቀመቱ ኢብኑ ቀይስ ተብሎ ይጠራል። አልቀመቱ ኢብኑ ቀይስ ተብሎ ይጠራል። ያኒ ማለት ነው ወሊደ ፊ ሐያት ነብይ ሰለላሁ ዐለይሂ ወሰለም በመልእክተኛው ሰለላሁ ዐለይሂ ወሰለም በህይወት በነበሩበት ሰዓት የተወለደ የሆነ ታላቅ ሰው ነው። ያኒ ታዲያ በመልእክተኛው ሰለም ጊዜ መልእክተኛው ሰለም በነበሩበት ሰዓት ነው የተወለደው። ገና ህፃን ነበር። لذلك ያኒ ማነው ሱሐባ አይደለም እሱ በል هو من كبار التابعين ከታቢዒዎች ከታላላቆቹ ይመደባል። ከሱሐቦች ደረሶች ከታቢዒዎቹ ከሱሐቦች የተማሩት የነሱ ደረሶች ታቢዒ ይባላሉ። ከታቢዒዎቹ ከታላላቆቹ ይመደባል። ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም ያኒ በህይወት እያሉ ነው የተወለደው። ኸይረን ስለዚህ من كبار التابعين ነው በል وعلمائهم وثقاتهم ያኒ ከታቢዒዎች በጣም አዋቂ ከሚባሉትና ታማኝ ከሚባሉት ሰዎች ውስጥ ይመደባል። ያኒ ማለት ነው ታላቅ የሆነ ታቢዒ ነው። من كبار التابعين ነው እሱ ማለት ነው። ሲፈስር ምን አለ? ቃለ አልቀመ ኢብኑ ቀይስ የሚባለው ሰውዬ ብሎ አለ
ይሄ እኮ እዚህ ቦታ ላይ አላህ ያነሳው ወመን ዩእሚን ቢላህ የህዲ ቀልበህ ያለው ሁወ እሱ ነው አለ። አረጅሉ ያነ ሰውዬ ነው አለ። ይሄማ ወመን ዩእሚን ቢላህ በአላህ ያመነ የሆነ አካልን እኮ የህዲ ቀልበሁ አላህ ቀልቡን ይመራለታል የተባለው ሁወ እሱ ነው አለ። አረጅሉ ያነ ሰውዬ ነው። ቱሲቡሁ ልሙሲባ ቱሲቡሁ የምታገኘው የሆነ አልሙሲበቱ መከራ ማለት ነው። የሆነ በአካሉ ላይ ሊሆን ይችላል፣ በገንዘቡ ይሆናል፣ በሃይማኖት በቤተሰቡ ሊሆናል። የሆነ ሙሲባ የምታገኘው የሆነ አካል ነው። ሁወ ረጅሉ ይሄ ሰውዬ እኮ ማነው? ወመን ዩእሚን ቢላህ የተባለው ሁወ ረጅሉ ያነ ሰው ነው አለ። ቱሲቡሁ የምታገኘው የሆነ አልሙሲበቱ መከራ ሙሲባ ማለት ነው የምታገኘው የሆነ ሰውዬ ነው ያኒ ማለት ነው። ያኒ ሙሲባ በሚደርስበት ታዳ ፈያዕለሙ ያውቃል አንሃ ይቺ ሙሲባ ማለት ነው ይቺ የደረሰችበት ማለት ነው መከራ ሚን ዒንዲላህ ከአላህ ዘንድ ማለት ነው ተጽፎበት እንደሆነ ከአላህ ዘንድ የመጣ ነው አላህ የወሰነው ነገር መሆኑን ያቅና ፈየርዳ ይወዳል። በቃ አልሐምዱሊላህ ብሎ ይወዳል። ያኒ ማለት ፈየርዳ ይወዳል ማለት ነው። ከአላህ ያኒ አላህ የወሰነበትን ነገር ይወዳል። አይበሳጭም፣ በምላሱ መጥፎ ነገር አይናገርም። ወዩሰሊም እንደዚህ ሆነ በማነው ሰላ እጅም ደግሞ ይሰጣል ለአላህ ውሳኔ አልሐምዱሊላህ ብሎ እጅ ይሰጣል ማለት ነው። ወዩሰሊሙ እጅ ይሰጣል ለአላህ ውሳኔ ለወሰነው ውሳኔ እጅ ይሰጣል ብሎ ማነው ተናገሩ ማለት ነው። ይሄ ነው አለ ዘን ያኒ አለቀማ ምን ብሎ ፈሰረው? ይሄ ወመን ዩእሚን ቢላህ በአላህ ያመነ የሆነን አካል እኮ የህዲ ቀልበህ ቀልቡን አላህ ቀልቡን ይመራለታል አላህ ብሎ የተባለው ለምንድን ነው? ወደ ኸይሩ ነገር ማለት የሆነ ሙሲባ ሲደርስበት ወረጅሉ እሱ ያነሰው ነው አለ እኮ ቱሲቡሁ የምታገኘው የሆነ አልሙሲበቱ የሆነ መከራ ተመጣበስ ያኒ ሙሲባ በልአ ታገኘውና ፈያዕለም ያውቃል ማለት ነው። አነሃ ሚን ዒንዲላህ ይችኮ ማለት ነው መከራና ሙሲባይቱ የመጣችው ከአላህ ዘንድ ነው የመጣው አላህ የወሰነብኝ ነው ብሎ ማወቁ አላህ እየመራው ነው ማለት ነው። ወደ ቀጥተኛው መንገድ ወደ ጥሩ ነገር እየመራው ነው። አንዳንዱ የሆነ ሙሲባ ሲደርስበት በገሌ ምክንያት ነው እንደዚህ ምናምን ብሎ ወደ ሌላ ያስጠጋዋል። ይሄ አላህ አልመራውም ማለት ነው። ቀልቡን ወደ ቀጥተኛው መንገድ ሲመራው ምን አላህ የወሰነብኝ ነው ይልና ፈየርዳ ይወዳል። ወዩሰሊም እጅም ማለት ነው ይሰጣል ለአላህ ለወሰነው ውሳኔ ነው። ኸይረን ሙናሰበቱ አልአያ ሊልባብ ይቺ አንቀጽ ላለንበት ርዕስ ተስማሚ መልእክቱ ምንድነው? እዚህ ላይ አነ ፊሃ ደሊላን አላ ፈዲለቲ ሰብሪ እዚህ አንቀጽ ላይ ምን እንረዳለን? ትልቅ የሆነ መረጃ አለ አላ ፈዲለቲ ሰብር አላ አቅዳሪላህ ሱብሓነሁ ወተዓላ አልሙእሊማ ያኒ በጣም አሳማሚ በሆኑ ያኒ ማነው እኛን የሚያሳሙ በሆኑ በአላህ ውሳኔዎች ላይ በሚወሰንብን በእኛ ላይ በወሰነብን በሆኑት ውሳኔዎች ላይ መታገስ ሶብር ማድረግ ትልቅ የሆነ አጅር እንዳለው የሚጠቅም የሆነ አንቀጽ ነው። خيرا وفي صحيح مسلم عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال وفي صحيح مسلم يعني ما صحيح مسلم لا يدموس أرقواله وفي صحيح مسلم إمام مسلم مارتنو صحيح بمبالو كتاب وستمان زقوال عن أبي هريرة رضي الله عنه كأبو هريرة رضي الله عنه يزو مالتنو عبد الرحمن ابن صخر تبلو يترى سمو يا أبو هريرة سم عبد الرحمن ابن صخر تبلو يترى أن كأبو هريرة رضي الله عنه يزو مالتنو إمام مسلم صحيح لا يمانو زقوال أن رسول الله صلى الله عليه وسلم قال أبو هريرة من قال ملكتنيو صلى الله عليه وعلى وسلم كو بلوالا من قالوا ملكتنيو عليه الصلاة والسلام اثنتان في الناس هما بهم كفر النار اثنتان ሁለት ነገራቶች እኮ አሉ اثنتان ማለት ሁለት ነገራቶች ፊልናሲ በሰዎች ውስጥ አሉ اثنتان ሁለት ነገራቶች ፊ ውስጥ ማለት ነው الناس በሰዎች ውስጥ ማለት ነው ሁማ እነዚህ ሁለት ነገራቶች ቢሂም በነሱ እኮ ማለት ነው በነሱ ውስጥ መገኘታቸው ኩፍሩን ክህደት ነው አሉ። ተባባን አይደለ? اثنتان ሁለት ነገራቶች እኮ ፊናሲ በሰዎች ውስጥ የሚገኙ ሁለት ነገራቶች አሉ ሁማ እነዛ ሁለቶቹ ነገራቶች ቢሂም በነሱ ላይ ከተገኙ ኩፍሩን ክህደት ነው ያኔ ማለት ነው ኩፍር ነው ሲሉ እዚህ ላይ በቃ እነዚህ ነገራቶች አሁን ወደፊት የምንጠቅሳቸው ከተገኙ ከእስልምና ያስወጣሉ ሙሉ በሙሉ ከእስልምና የሚያስወጡ ናቸው ማለት አይደለም። بمعنى ኩፍሩን ዱነ ኩፍር ምክንያቱም لأن الكفر كفران ክህደት የሚባለው ነገር ሁለት አይነት ነውና ማለት ነው። ኩፍሩን አክበር المخرج من ملة الإسلام وكفر أصغر يعني الذي لا يخرج من ملة الإسلام يعني ትልቅ ሆነ ኩፍር አለ ከእስልምና የሚያስወጣ ያኔ ማነው ደግሞ ትንሽ ሆነ ኩፍር አለ መለስተኛ ሆነ ክህደት አይነት አለ እሱም ደግሞ ኩፍሩን አመሊ የሚባለው ማለት ነው። ያኔ መለስተኛ ሆነ የክህደት አይነት ነው። ስለዚህ እዚህ ላይ اثنتان في الناس
ሁለት ነገራቶች እኮ በሶስት ውስጥ ሁማ እነዚህ ሁለቶቹ ቢህም በነሱ ኩፍሩን ክህደት ናቸው ሲሉ እዚያ ምንድነው ኩፍሩን ዱነ ኩፍር መለስተኛ የሆኑ ክህደቶች ናቸው ማለት ነው። አንደኛው ነገር ምንድነው አጣዕኑ ፊ ነሰብ አሉ። አጣዕኑ መተቸት ነው ማነወር ነው አሉ። ፊ አነሰቢ ፊ ውስጥ ማለት ነው አነሰብ በዘሮች ውስጥ ማለት ነው የሰዎችን ዘር ማለት ነው ማነወር። እንዴት ነው የሚያነወረው? ያኒ ማለት ነው በእነሱ ላይ ኤገሌ ዘር እኮ ያኒ ማለት ነው ዘሩ ዝቅ ያለ ነበረ፣ ደሃዎች ነበሩ፣ እንዲህ ነበሩ እያለ በነውርና በተለያየ ተነቁስ ያኒ ማለት ነው የሰዎችን ዘር ዝቅ የሚያደርግ ከሆነ ይሄ አንዱኛው የክህደት አይነት ነው አሉ። ወንያሐቱ አለል በይቲ ሁለተኛው ደግሞ ወንያሐቱ ያኒ ማለት ነው እየገጣጠሙ ሙሾ እያወረዱ መጮህ ማልቀስ ማለት ነው። ኒያሐ ማለት ወንያሐቱ አለል መይት ኒያሐ ማለት ረፍዑ الصوت ድምጽን ከፍ አድርጎ ማልቀስ ቢነድቢ ያኒ ማለት ነው በየገጣጠሙ ድምጽን ከፍ አድርጎ ያኒ ማለት ነው ጃሂልያዎች እንደሚሰሩት ድምጽን ያኒ ሰው የሆነ በጃሂልያ ሰዓት በጃሂልያ ጊዜ የሆነ ሸረፍ ያለው ትልቅ ሰው ሲሞት ምን ይላሉ? የዛን ሁላ የሱ የሰራውን ምናምን እንደዚህ ያኒ ማነው ምስኪኖችን ያበላ ነበር እንዲህ ያደርግ ነበር ምናምን እያሉ የሱን ማለት ነው የሰራውን መልካም ስራ እያነሱ ይጮሃሉ ያርቀሳሉ ማለት ነው እየገጣጠሙ ማለት ነው። እንደውም አስለቃሽ ነበሩ ያኒ ማነው እንደዚህ በብር እየተከፈላቸው ሰዎችን የሚያስለቅሱ ማለት ነው። ተመጣለይ ድምጿ በጣም ያማረ ነው። እንደው ያኒ ማነው ያነት ነው ለቅሶ ማነው የጀመረ ጊዜ ያ አላህ እንኳን አይደለም ያኒ እንኳን ያኒ እንደው ምንም ድርቅ ያለ እንኳን እኔ ደረቅ ነኝ እንደው ምንም ደረቅ ነው እንባይ ወጣም የተባለው ሰውዬ ያኒ ያወር ሙሾ ስታወርድ ማለት ነው እንዳለ ምን ያደርጋል በለቅሶ ማለት ነው እንዳለ እንባው የት እንደሚመጣ አይታወቅም። እና እንደዚህ የሚያደርጉ ሰዎች ነበሩና በጀህሊያ ማለት ነው። እና እዛ ላይ ምን አሉ ወንያሐቱ ድምጽን ከፍ አድርጎ ማልቀስ ይሄ የተከለከለ ነው በሸሪዓ። ያኒ ማን ነው ሰው ሲሞት ማልቀስ ይቻላል ምን غير رفع الصوت ድምጽን ከፍ ሳናደርግ ብናለቅስ ችግር የለውም። بل الرسول صلى الله عليه وسلم بكى حينما مات ولده ابراهيم يعني ما ابراهيم يعني ማለት ነው ልጃቸው በሚሞትበት ጊዜ አለቀሰዋል ማለት ነው። ያኒ ማን ነው ኢና ለመህዙኑን እኛ ማን ነው ተግዘናል ያኒ ማን ነው ወለም ነቁል ኢላ ما يرضي አኒ ረበና ጌታችንን ማለት ነው አላህን የሚያስወድድ ነገር እንጂ አንናገርም ብለው ያኒ ማን ነው እኛ ያኒ አንተን በመላየታችን ማለት ነው ያኒ ተአዝነናል አሉ። መርሐ ሰለም አልቀሰዋል ማለት ነው። ከዛ አንቱም ታለቅሳላችሁ እንደ ሲሏቸው አይ ኢነል አይነ ተድመዕ ወኢነል ቀልበ ላ ይሕዘን አይን ማለት ነው ታለቅሳ እንባ ታነባለች፣ ቀልብም ደግሞ ያዝናል። ይሄ እኮ ማለት ያኒ አላህ ያደረገው ከባሮች ቀልብ ያደረገው የሆነ እዝነት ነው። ኢነማ የርሐሙ ላሁ አርሐማ አላህ ማን ነው ያኒ የሚያዝነው ላዛኞች ነው። ይሄ እዝነት ነው። ያኒ ማን ነው የሚቀጣው በመላስ ነው አሉ። ወደ መላሳቸው ኢነማ ያኒ يعذب او يرحم بهذا ብለው ማን ነው በእጃቸው ወደ መላሳቸው አመላከቱ። የሚቀጣውም ሆነ የሚያዝነውም በዚህ በመላስ ነው። ኸይር ከተናገረ ሰውየው ሙሲባ ሲደርስበት አላህ ያዝንለታል። መጥፎ ነገር ከተናገረ ደግሞ ይቀጣል እንጂ በእንባ በማለቀሱ ዝም ብሎ ወከዳሊከ እንደዚህ ደግሞ በልብ ማዘን ይሄ ችግር የለውም ነው። ስለዚህ እዚህ ላይ እና ኒያሃ ዝባኒ በሞት ሰው ማልቀስ ምንም ችግር የለውም። ድምጽ የተከለከለው ድምጽን ከፍ አድርጎ የሰውየውን ማለት ነው የሰራውን ገድልና ታሪክ እየገለጹ ጀህሪያዎች እንደሚሰሩት ይሄ ማድረግ ክህደት ነው አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ወኒያሐቱ ያኒ ማለት ነው ድምጽን ከፍ አድርጎ ማልቀስ አለል መይት በመይት ላይ ድምጽን ከፍ አድርጎ ማልቀስ ይሄ የተከለከለ የሆነ ነገር ነው አሉ። ከክህደት ይመደባል አሉ። ሙናሰበቱ الحديث للباب ይሄ ሐዲስ ላለንበት ርዕስ ተስማሚ መልእክት ምንድነው? እዚህ ላይ يخبر صلى الله عليه وسلم أنه سيستمر في الناس خصلتان من خصال الكفر መልእክተኛው ሰለላሁ ዐለይሂ ወሰለም እየተናገሩ ነው ከህዝቦቻቸው ወይንም ከሰዎች ውስጥ ሁለት የክህደት አይነቶች እንደሚገኙ ያኒ ማለት ነው እንደሚኖሩ ጃሂልያዎች ሲሰሯቸው የነበሩት አሁንም እዚህ ኡማ ላይ ማለት ነው የሚሰሩ ሰዎች የሚሰሯቸው የሆኑ ሁለት ነገራቶች ከመኖር አይወገዱም አሉ። እነሱም ያኒ ማለት ነው ከነዚህ ከሁለት ነገራቶች ያው ማለት ነው ሰላም የሚሆነ የለም ኢላ من سلمه አላህ ሰላም ያደረገው የሆነ አካል ሲቀር እንጂ ማለት ነው። እነሱ ምንድናቸው? ያኒ በዘሮች ላይ ማን ነው የሌሎች የራሱን ጎሳ ከፍ ያደረገ የሌሎችን ዘር ዝቅ ማድረግ ይሄ አንደኛው ነው አሁን እንደምንመለከተው ማለት ነው። ሁለተኛው ደግሞ ምንድነው? ያኒ ማለት ነው በመይት ላይ ረፍዑ الصوت عند المصيبه تسخطا على القدر በአላህ ውሳኔ ላይ ተቆጥቶ ድምጹን ከፍ አድርጎ ማለት ያኒ ማን ነው የሚያለቅስ ሲሆን አካል ይሄ ማን ነው የተከለከለ ነገር ነው አሉ። ወለሁማ عن ابن مسعود مرفوعا ولهما أي البخاري ومسلم إمام البخاري ومسلم بزجبونه زجبالي عن ابن مسعود رضي الله عنه كعبد الله بن مسعود يزو مالتنو مرفوعا قطتا كمالتنو ملكتنيو سلم يزونو ميورو عبد الله بن مسعود
ለይሰ ሚና ከኛ እኮ ማለት ነው አይመደብም አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ለይሰ ሚና ከኛ አይመደብም ያኒ በእኛ መንገድ አይደለም ነው የተፈለገበት። ለይሰ ሚና ማለት እነዚህ ዛቻዎች ማለት ነው እንደመጡ ነው የሚታለፉ። በቃ ከሙስሊሞች አይደለም፣ ይሄ ሙስሊም ባህሪ አይደለም። መን አካል ضرب الخدود ضرب የመታ የሆነ አካል አልኹዱድ ያኒ ማነው ጉንጮችን የመታ የሆነ አካል ጀምዑ ኸድን ኹዱድ ያኒ ጉንጮችን የመታ የሆነ አካል ማለት ነው። ያኒ በድሮ ጃሂልያዎች የሆነ መከራ ሲደርስ ሙሲባ ሲደርስባቸው ጉንጫቸው ማኑ እንደዚህ በጥፍራቸው ሙንጭጭር ያደርጉት ነበር ማለት ነው። እና ምን አሉ ለይሰ ሚና ከኛ አይደለም በእኛ ፈለግ በእኛ ሱና አይደለም። መን ضرب الخدود ኸዶችን ጉንጮችን የመታ የሆነ አካል ወሸቀ የቀደደ የሆነ አካል አልጁዩበ ያ አንገቱን ይሉታል። ጁብ ማለት የራስ ያኒ ራሳችንን የምናስገባበት ያኒ ወይ ደግሞ ከላይ የምንለብሰው የልብሱ ምንድነው አንገቱዩ ያነ ጁብ ይባላል። ያኒ ማለት ነው ያንን የቀደደ የሆነ አካል ጃሂልያዎች በፊት ማለት ነው አንዳንድ ሰዎች ያኒ የሆነ ሰው ያኒ ገሌ ሞተ ሲባል ዘመዳቸው እዚህ አንገታቸው ይዙና ልብሳቸውን ሙሉ በሙሉ ብቅ ይሉታል ይቀዱታል እንደዚህ ማለት ነው። እና እንደዚህ ያደረገ ከኛ አይደለም የኛ መንገድ አይደለም። ወደዓ የተጣራ የሆነ አካል ቢዳዕወል ጃሂልያ ቢዳዕዋ በጥሪ ማለት ነው አልጃሂልየቲ በጃሂልያዎች ጥሪ የተጣራ። ጃሂልያዎች ምንድን ነበር የሚጣሩት? የሆነ ሙሲባ ሲደርስባቸው ምን ይሉ ነበር ጃሂልያዎች? ያኒ ነድብ ያደርጉ ነበር። በመይቱ ላይ መይት ሲሞት እንደተመለከተን ይገጣጥሙ ነበር። ያኒ ተራራይ መጠገይ እያሉ ማለት ነው ወዴት ልምጠጋው ኢላ አኺሪህ እያሉ ይገጣጥሙ ነበርና ይሄ ነው ማለት ነው። ወከዛሊከ እኔ ቀድሜ ሙቼ በነበር ጠፍቼ በነበር እያሉ ይሉ ነበር ጃሂልያዎችና አሁንም ልክ እንደነሱ ሰው ሲሞት የሆነ መከራ ሲደርስ እኔ ቀድሜ ሙቼ በነበር ያኒ ማለት አኺሪህ ተቀድሜ በነበር እያሉ አሁን የሚሉት ሰዎች አሉ። ይሄ የተከለከለ ነገር ነው አሉ። ከኛ መንገድ አይደለም፣ ይሄ እስልምና መንገድ አይደለም አሉ። ሙናሰበቱ الحديث للباب ይሄ ሐዲስ ዛሬ ያላለንበት ርዕስ ምንድነው? ሙናሰበው أن فيه دليلا على تحريم التسخط من قدر الله አላህ በወሰነው ውሳኔ መቆጣትና መበሳጨት ሐራም ነው፣ ክልክል ነው። አላህ ከወሰነ መቀበል ነው። ያኒ ምን በሳጨው በንግግር ሊሆን ይችላል፣ ያኒ ማለት ነው በስራ ሊሆን ይችላል። ይሄ ሚን ከባኢር الذنوب ነው፣ እንደ ያኒ ከተላላቅ ወንጀሎች ይመደባል ማለት ነው። ليس من እያሉ ስለሆነ ማለት ነው። وعن أنس رضي الله عنه أن رسول الله صلى الله عليه وسلم قال أنس بن مالك رضي الله عنه بسأله ونزجب عليه مركتني صلى الله عليه وعلى آله وسلم بلوالو ይላል قال بلوالو مركتني صلى الله عليه وسلم إن عظم الجزاء إن عظم متلقكم الجزاء إن عظم الجزاء يأجركم مالتنا متلقوا قالوا عظم متلقوا الجزاء أجر مالتنا تلك مهنارو إن عظم يعني الجزاء خيرا. وعن أنس أن رسول الله صلى الله عليه وسلم قال أنس بن مالك رضي الله عنه بسأل له ونزجب عليه بلوالو قال بلوالو ملكتنيو صلى الله عليه وعلى آله وسلم يلنا أنس رضي الله عنه إذا أراد الله يلن إذا جزي مالتنو أراد الله سبحانه وتعالى ما بمفلق بجزي مالتنو إذا جزي أراد الله سبحانه وتعالى مالتنو بفلق جزي يعني مالتنو بعبده بباريو مالتنو بفلق جزي خيرا يعني مالتنو نعم طرون نجر مالتنو الله سبحانه وتعالى بباريو لا يسفلق بات إذا أراد الله يفلق جزي بعبده بباريو لا خيرا طرون نجر مالتنو من لملكام نجر لا طرون نجر سفلق والله باريون عجل يتشكل اللتالالو له لذي سويكو مالتنو بيسوي لاي يتشكل اللتال يعني مالتنو بالعقوبة بقطعت مالتنو قطعتون يتشكل بتال مالتنو في الدنيا እዚሽ ዱንያ ላይ ማለት ነው ያለ ቅጣቱን ማለት ነው ያቻኩልበታል። ሳይሞት ወደ አኺራ ሳይሄድ ከመሞቱ በሰቤት የተለያየ በቃ ማለት ነው በላይ ይበዛበታል። ያኒ ማነው ይታመማል፣ ደግሞ በሽታው ሲያለቅ ደግሞ ማነው አንዱ ይተከበል፣ ደግሞ ልጁ ይሞታል፣ ከብቱ ይሞታል፣ ገንዘቡ ይጠፋል፣ ቤቱ ይቃጠላል ኢላ አኺሪ የተለያየ መከራ ይወርድበታል ማለት ነው። አንዳንዱ ሰዎች ማነው ተቃራኒና ሞኞች አሉ። የሆነ ሰውየው በበሽታ ሲሟቀቅ ካዩት ብዙ በሽታው በቃ አልድብው ሲያዩት ይሄ ሰውዬማ ማለት ነው እንደዚህ አላህ በበሽታ የሚያሰቃየው የሆነ ከባድ የሆነ ወንጀል ሰው እኛ ማናቀው የሆነ ወንጀል ሰርቶ አላህ የሚጠላው ሰው ሆኖ ነው ከባድ ወንጀል ሰርቶ እንደውም ምን ወንጀል ሰርታችሁ ነበር ብለው የሚጠይቋሉ ሄደው ሱብሃንአላህ። እኔ ማለት ነው በላ መብዛቱ ማለት ነው ያኔ ሰውየው ከአላህ ዘንድ የተጠላ መሆኑን አይጠቁምም። በል እዚህ ሐዲስ የሚጠቁምን እንደውም ኸይር ፈልጎለታል ማለት ነው። ለምንድነው እንደዚህ ያኔ ማለት ነው ኢዳ አራደ አላሁ እያሉ እኮ ነው መልካም ሰለም አላህ ሲፈልግ አላህ የመፈለጉ ምልክቱ ቢዓብዲሂ በባሪያው ላይ ኸይረን ጥሩን ነገር ሲሻለት አጀለ ያቻኩላል ለሁ ለሱ ለሰውየው እኮ ያቻኩለለታል
ቢልዑቁባ በቅጣት ማለት ነው ያቻኩለዋል في الدنيا እዚህ ዱንያ ላይ ማነው ይቀጣዋል ማለት ነው አኺራ ላይ ለምን እኔ እንደዚህ የሚያቻኩለት አኺራ ላይ ምንም አይነት ወንጀል ሳይኖረው እኔ ማለት ነው እንደሚታወቀው ሙሲባ ሲደርስኮ ሙሲባ የሚመጣው ከሶበርን حتى እሾህ እንኳን ማለት ነው حتى الشوكة يشاكوها እሾህ እንኳን ማነው ሲወጋን ምን ሶብር ከሆነ በዛች ልክ ማነው በህመም ዋልክ ማነው ወንጀላችን ይረግፋል እንደዛ ስለሆነ ኸይር ነገር ነው ያኒ ማለት ነው እንደዚህ መከራ የሚያወርድበት ያኒ በተለያየ ሙሲባ የሚያወርድበት ከወንጀሉ ጠርቶ ያለምንም ወንጀል ማለት ነው አላህ ዘንድ ማነው እንዲገናኘው ፈልጎ ነው እንጂ መጥፎ ሰው ስለሆነ አይደለም ነው ወኢዳ ጊዜ ደግሞ አሉ አራደ አላሁ ሱብሓነሁ ወተዓላ ማነው ሲፈልግ ቢዓብዲሂ በባሪያው ላይ ማለት ነው የፈለገ ጊዜ አሸረ መጥፎን ነገር ማለት ነው መጥፎ ያኒ ወደ ለመጥፎ ነገር ሲፈልገው ምን ያደርጋል ምልክቱ አምሰከ ይይዝለታል ወይም ደግሞ ይቆጥብለታል አንሁ ከሰውየው ያኒ ማለት ነው ቢዘንቢሂ በወንጀሉ ይይዝለታል ወንጀል እየሰራ ዝም ይለዋል የሆነ መከራ ያኒ አውርድበትም ሰላም ሆኖ ይኖራል ማለት ነው ያኒ በወንጀሉ ይይዝለታል ማለት ነው በማዕና በወንጀሉ ቅጣት አያመጣበትም ወንጀሉን ዝም ብሎ ይዞ ዝም ይለዋል ማለት ነው ወንጀሉን ይዞ አያብስ ያኒ የሚያብሰው ያን ወንጀል የሰራው ወንጀል የሚያብስለት ነገር በሽታም ሆነ ምናምን መከራ አያመጣበትም አምሰከ ይዘል አንሁ ከሱ ቢዘንቢሂ ወንጀሉን ማለት ነው ይይዘዋል ዝም ብሎ አላሁ ሱብሓነሁ ወተዓላ ለምንድን ነው እንደዚህ የሚያደርገው حتى يوافي ሊሞላው ዘንዳ ማለት ነው ቢሂ በዛ በወንጀሉ ሊሞላው ዘንዳ ሊመነዳው ዘንዳ يوم القيامه የቂያማ ቀን ማለት ነው ሊመነዳው ዘንዳ በዛ በሰራው ወንጀል ያኒ ማን يوم القيامه ሊመነዳው ዘንዳ ማለት ነው ምን ያደርገዋል ይይዘዋል አለ ያኒ ማለት ነው ወንጀል ያኒ በላ ያወረደ የሆነ መከራዎችን ያወረደ ወንጀሉን አያብስለትም ዝም ብሎ ይኖራል እና አንዳንድ ሰው ምንም መከራ ሳይታመም ሲቀር ሰላም ሆኖ ሲኖር በቃ አላህ እኮ ይወደኛል ብሎ ያስብ ይችላል ይሄም ወንጀል ነው ሰለፎች የሆነ በላ ሳይመጣ ሲቀር በሽታ ከቀረ የሆነ መከራ ከቀረ በቃ ይሄን የሰራሁት ወንጀል አለ ብለው ይጠራጠራሉ እንጂ አላህ ቢወደ ይኖር ማለት ነው የሆነ መከራ ያመጣብኝ ነበር ይሉ ነበር ራሳቸውን ይፈትሹ ነበር እኔ አላህ መከራ ማን በላ ያስቀረብኝ የሆነ ወንጀል በራሴ ወንጀል ነው የሰራሁት ወንጀል አለ ብለው እስተፋር ያደርጉ ነበር ማለት ሰለፎች ግን አሁን ነገሩ ተገለባበጠ የሆነ መከራ ካልወረደበት አላህ ይወደኛል ጥሩ ሰው ነኝ ብሎ ያስባል መከራ የሚወርድበትን ሳይ ደግሞ ይሄ እኮ አላህ ስለሚጠላው ነው ብሎ ያስባል መሸወር ነው ማለት ነው ስለዚህ በልበላ መብዛት የኸይር ነገር ምልክት ነው ሐዲሱ እንደሚጠቁመን ማለት ነው ثم قال انس رضي الله عنه يعني وقال صلى الله عليه وسلم ملكتኛው صلى الله عليه وسلم አሁን ደግሞ ቀጥለው ምን አሉ وعن انس يعني ማነው አነስ ላይ ማነው وقال النبي صلى الله عليه وسلم ملكتኛው صلى الله عليه وسلم ብለዋል ይላል አነስ አሁን የሚያስተላልፈው ان عظم الجزاء ان عظم መተለቁ الجزاء የምንዳኮ የአጅር መተለቁ አሉ አጅር ትልቅ የሚሆነው መዓ ጋራ ነው ዒظሚ ከመተለቁ ጋራ ነው አልበላ ሙሲባ ማለት ነው ከመተለቁ ጋራ ነው መከራ ሙሲባ በእኛ ላይ በጣም ብዙ ሙሲባ ሲደራረብብን አጅሩም ይበዛል ማለት ነው ባይሆን ከሶበርን ከወደርን ማለት ነው ያኔ ማለት ነው ካልወደርን ያው ምን ፋይዳ የለውም ከሶበርን ግን በልአ በበዛ ቁጥር በልአው ከባድ ሲሆን ሙሲባው በእኛ ላይ የሚደርስብን አጅሩም ትልቅ ነው አሉ እና ዒظመል ጀዛ የምንዳኮ መተለቅ መዓ ዒظሚል በላ በልአው ከመተለቁ ጋራ ነው አሉ ሙሲባው ከመተለቁ ጋራ ነው وإن الله تعالى الله سبحانه وتعالى قال إذا جزي مالتنا أحب يودد جزي قوما سوتشن الله سبحانه وتعالى هزبوتشن سيوداتشو إذا أحب الله ما أنه بميود جزي ما أنه قوما سوتشن الله سبحانه وتعالى سيوداتشو ملكته منه ابتلاهم يفتناتشوال يتلاقي مكرما يمتاباتشوال بديناتشوال بنوراتشوال يتلاقي بقى مالتنا مصيبة يمتاباتشوال يفتناتشوال የዛ ጊዜ ፈተናው ሲወርድ ፈመን አካል ረዲየ የወደደ የሆነ አካል ያኒ ማለት ነው መከራው ሲወርድበት አልহামዱሊላህ ብሎ ማለት የወደደ የሆነ አካል ፈለሁ الرضا አሉ ፈለሁ ለሷለው الرضا ያኒ ማለት ነው ሙሉ ውደት አለው ማለት ነው አላህ ይወደዋል ማለት ነው አላህ ይወድለታል ነገር ግን በተቃራኒ ደግሞ ወመን አካል ሰኺጣ የጠላ የሆነ አካልሳ የሆነ መከራ ሲወርድበት መከራው ደርሷል አይቀርም ያኒ ማነው ያኒ ሰውም ሊሞትባቸው ይችላል የሆነ ነገር ሊደርስብን ይችላል ገንዘባቸው ሊጠፋ ይችላል የሆነ መከራ ከደረሰ በኋላ ያኒ ማለት ነው አይመለስም መከራው ግን ማለት ነው ካልወደርን ምንበሳጭ ከሆነ ፈለሁ السخط ፈለሁ የዚህ እኮ ሰውዬ የሚያተርፈው ምንድነው ለዚህ ሰውዬ ያለው السخط ያኒ ጥላቻ አላህ ይጠላዋል ማለት ነው መጥፎ ብሎ አላህ መጥፎ ሰው ብሎ አላህ ይጠላዋል ማለት ነው ስለዚህ ምንድነው ያኒ ያለና አማራጭ ማኒ በላ ሲወርድ አልহামዱሊላህ ማለት ያለብን ማመስገን ነው እንጂ የሆነ ብንጮህም ምን ፋይዳ የለውም አላሁ ተባረከ ወተዓላ እንደሚናገረው ያኔ ማለት ነው ለኢን ሸከርቱም ለአዚደነኩም
ብታመሰግኑ ይጨምራችኋል አለ ወያኒ ወለኢን ከፈርቱም ብክዱ ግን ምንም አታመጡም ኢነ ዐዛቢ ለሸዲድ የኔ ቅጣት ብርቱ ነው በጣም ከባድ ቅጣት ተቀጣጫዋለሁ ነው ስለዚህ ያለን አማራጭ ማመስገን ነው እንጂ ያለብን ያኒ ማኑ አልহামዱሊላህ ብለን መውደድ ነው እንጂ ያለብን ብንጠላ ምንም አናመጣም ያለ አማራጭ ኢነ ዐዛቢ ለሸዲድ ነው ዐዛብ ነው የሚቀጥለን ኢዘን ኢብኑ ዑሰይሚን ረሂመሁላህ እንደሚናገሩት እነዚህ ሰዎች አሉ የሆነ ሙሲባ ወርዶባቸው ወይ ሰው ሙቶባቸው ወይ ገንዘባቸው ጠፍቶባቸው የሚበሳጩት ሰዎች የማይሰብሩ ሰዎች ሁለት ሙሲባ ነው የደረሰባቸው ይላሉ አንደኛ የሆነ የሄደባቸው ነገር አለ ሰውም ከሆነ ሙቷል አይመለስም ገንዘብም ከሆነ ጠፍቷል አንድ ሙሲባ በል ከዛ ደግሞ ማለት ሃይማኖት ቀጥሎ ደግሞ ሁለተኛ ምንድነው ይመጣብናል እና ሶብረው ወይም ደግሞ ታግሰው የሚያገኙትን የሆነውን አጅር አጥተዋል አላሁ ተባረከ ወተዓላ ወበሽር الصابرين الذين اذا اصابتهم يعني ማነው ሙሲባ قالوا إنا لله وإنا إليه راجعون يعني ማነው እነዛ ሶባሪዎችን ታጋሾችን አበሰራቸው የሆነ መከራ ሲወርድባቸው إنا لله وإنا إليه راجعون ብለው የሚታገሱን ሰዎች አበሰራቸው አጅራቸው يعني ማነው إنما يوفى الصابرون أجرهم بغير حساب ይላል አላሁ ተባረከ ወተዓላ يعني ማነው ሶባሪዎች ታጋሾች እኮ አጅራቸውን የሚመነዱት ያለ ምንም ስፍር ቁጥር ነው ይላል አላሁ ተባረከ ወተዓላ ይሄን አጅር አጥተዋል ይላሉ ስለዚህ ሶብር ማድረግ ያስፈልጋል እንጂ ያኒ ማለት ነው መበሳጨትም ሆነ ያኒ ማለት ነው ቀደርን ማለት ነው አለመቀበልና አለማመን እኛን ነው የሚጎዳን እንጂ ሌላ ነገር አያደርገንም ነው خيرا حسنه الترمذي الامام الترمذي حسن ነው ብሎታል ዘገባውን ይያለን ነው فيه مسائل እዚህ ባብ ላይ የምንዛቸው መስአላዎችና ፍሬ ሐሳቦች አሉ አሉ አልኡላ የመጀመሪያው ተፍሲሩ አየት التغابون ተፍሲሩ ትርጓሜውን አይተናል አየቲ የአንቀጽን ትርጓሜ አይተናል التغابون ሱረቱ التغابون ላይ የተጠቀሰችውን አንቀጽ ትርጓሜ አይተናል እሱ ምንድነው ومن يؤمن بالله يهدي قلبه የሚለው ማለት ነው በአላህ ያመነ የሆነ አካል ቀልቡን አላህ ይመራለታል እንዲሶብር ያደርገዋል መከራ ሲመጣበት አይግረጨርጭም ማለት ነው الثانيه ሁለተኛው ان هذا من الايمان بالله أن هذا إيه مكرا سدرس مارتن مصبراتشن من الإيمان بالله بالله سبحانه وتعالى ما كما من يمدب مدة تملكتنا له نعم الثالثة سوستنية مسألة الطعن في النسب الطعن متى مبالو نجر في النسب بزروش لاي مارتنو يسوون زر مارتنو ما نورنا ما نقاشش بتام كبرنا حرام عنده تملكتنا الرابعة أردت يوم مارتنو كبابو كرأس من الردو شدة الوعيد ዛቻው በጣም ብርቱ እንደሆነ ማለት ነው እንረዳለን ሽደቱል ወዒድ ዛቻው በጣም ከባድ እንደሆነ يعني ፊመን አካልን በተመለከተ ضرب الخدود ضرب የመታ የሆነ አካል الخدود ጉንጮቹን ማለት ነው የሆነ يعني መከራ ሲደርስበት ጉንጮቹን ማለት ነው የቡጫጭቅና የመታ የሆነ አካል ማለት ነው ይሄ በጣም ከባድ ዛቻ እንዳለበት ማለት ነው አይተናል ወሸቀ የቀደደ የሆነ አካል አልጁብ አንገቱን ማለት ነው የአንገቱን ልብስ ማለት ነው የቀደደ የሆነ አካል በጣም ከባድ ዛቻ እንዳለው ተመልክተና ነው ወደዓ የጠራ የሆነ አካል ቢደዕዋ በጥሪ ማለት ነው አልጃሂልየቲ በጃሂልያዎች ጥሪ ማለት ነው የተጣራ የሆነ አካል ያለውን ከባድ ዛቻ ማለት ነው ተመልክተናል ይሄ ማለት ነው ሐዲሱ እንዳየሩ الخامسة አምስተኛው علامة إرادة الله بعبده الخير علامة ምልክቱን አይተናል إرادة الله الله سبحانه وتعالى የመፈለጉ ምልክት بعبده በባሪያው ላይ ማለት ነው የመፈለጉ ምልክቱ ምን እንደሆነ አይተናል الخير ጥሩን ነገር መልካም ነገር መፈለጉ ምን እንደሆነ አይተናል እሱ ምንድነው عجل له العقوبة ዱንያ ላይ ማለት ነው እዚህ ላይ ቅጣቱን የወንጀሉን ማለት ነው ቅጣት ያኒ አኺራ ላይ እንዳይቀጣው አሁን ያቻኩልልታል የተለያየ በለአ መከራ ማለት ነው እያወረደ ይሄ አላህ በአንድ ባሪያ ላይ ወይም በባሪያው ላይ ያኒ ማለት ነው ጥሩ ምልክት ያኒ ጥሩ እንደሻለትና መልካም እንዳሰበለት ማለት ነው ያኒ ይጠቁማል ነው الثالثة ስድስተኛው علامة ምልክትን አይተናል إرادة الله الله سبحانه وتعالى የመፈለጉ ምልክት بعبده በባሪያው ላይ አሸረ መጥፎን ነገር ማለት ነው መጥፎን ነገር በአንድ ባሪያ ላይ መፈለጉ ምልክት ነው ምንድነው ብለናል ሐዲሱ ላይ እንደተመለከተው አኒ አምሰከ عنه بذنبه ወንጀሉን ይዝበታል ማለት ነው በወንጀሉ ቅጣት አይመጣበትም ዱንያ ላይ ዝም ብሎ ያኖረዋል ማለት ነው ሰላም አድርጎ እየበላ እየጠጣ ይኖራል ለምንድነው እንደዚህ የሚያደርገው አኺራ ላይ ሊቀጣው حتى يوافي ሊመነዳው ዘንዳ يوم القيامه ማለት ነው በዛችው ወንጀል ይሄን ሰርታል ብሎ ሊመነዳው ዘንዳ ምን ያደርጋል ያኒ ማለት ነው እንደሚይዝበት ይሄ ነው ስለዚህ መከራ ሲቀር በለአማቱ ከቀረ ያኒ ራሳችንን መፈተሽ አለብን የሆነ ወንጀል ሰርተን ነው ማለት ነው አላህ ሙሲባ ያላወረደብን ብለን ማለት ነው እንላለን ማለት ነው السابعة ሰባተኛው علامة حب الله للعبد علامة ምልክቱ እንደሞ አይተናል حب الله የአላሁ Subhanahu Wa Ta'ala ውደታ ምን እንደሆነ ምልክቱ للعبد አንዱን ባሪያ
አላህ ማለት ነው የመውደዱ ምልክት ምን እንደሆነ አይተናል። እሱ ምንድነው ምልክቱ? ሐዲስ ላይ እንደተመለከተው ያኒ ማለት ነው አላሁ ሱብሓነሁ ወተዓላ ኢነላህ ኢዛ አሐበ ቀውመን ኢብተላሁም ብለዋል ማለት ነው። አላህ እኮ ሰዎችን ህዝቦችን ሲወዳቸው ይፈትናቸዋል። ስለዚህ የመውደዱ ምልክት ምንድነው? ፈተና ማንጣቱ ነው ማለት ነው። እና الثامنة ስምንተኛው ተሕሪሙ السخط ተሕሪሙ ሐራም እንደሆነ አይተናል። السخط ይህ መበሳጨት ያኒ ማነው መጥላት የአላህን ውሳኔ የሆነ መከራ ሲደርስብን መጥላት ሐራም እንደሆነ አይተናል ነው። التاسعة ዘጠነኛይቱ መስአላ ثواب الرضا بالبلاء ሰዋቡ ምንዳው ምን እንደሆነ ምን ያክል ትልቅ እንደሆነ ተመለከተናል። الرضا የወደደ ያኒ የመውደድ ምንዳው بالبلاء በሙሲባ ማለት ነው። የሆነ በላእና ሙሲባ ሲደርስብን የመውደዳችን በላ አልহামዱሊላህ ብለን በላውን ከተቀበልን ከወደርን አጅሩ ትልቅ እንደሆነ አይተናል። ይሄም ሐዲሱ ላይ ኢነ ዒዘመ البلاء يعني إن عظم الأجر مع عظم البلاء فمن رضي فله الرضا ومن سخط فله السخط بلو من هاسلم تنرول بما أنا يأجر متلق كوارو كمن قارانو موسيبا كمتلق قارانو بل أستلق أجر تلق هنا بها لمانو فمن رضي فله الرضا يود لهن أكل لسو الله يود ولا سويون سلازي بلا علي مانو مودداتشن الله يودنا مانو ببلا أسدس بالنساء كتلا نساء الله يتعالى مانو سلازي إيهن مارتن تملكتنا يرنو هذا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك.